ብዙዎቻችን እንደ ፍሪላንሰር ኦር ደግሞ የራሱ ቢዝነስ ራን እንደሚያደርግ ሰው ስፔሻሊ መጀመሪያ አካባቢ ስትራግል የምናደርገው ክላይንት በማፈላለግ ነው። ብዙዎቻችን የሚገርም ስኪል አለን፣ ፖቴንሻል አለን፣ ፕሮዳክት አለን፣ ሰርቪስ አለን። ነገር ግን ከስተመሮቻችን በምን አይነት ሚንስ አትራክት ማድረግ እንደሚችል ስለማናውቅ ቢዝነሳችን ላይ ኦር ፕሮፊታችን ላይ ስትራግል እናደርጋለን። ነገር ግን በዚህ ቪዲዮ ላይ እኔ ፐርሰናሊ የምጠቀምባቸውን ሁለት ቤዚክ የሆኑ ከስተመር የምታገኙባቸውን ቴክኒኮች ኢንዲቴል ቢግነር በሆኑ መልኩ ሼር አደርጋቸዋለሁ። ስሜ ዮናታን ይባላል። የመጀመሪያ ዲግሪ በኮምፒውተር ሳይንስ፣ ሁለተኛ ዲግሪ ደግሞ በቢዝነስ አድሚኒስትሬሽን ግራጁዌት አድርጌያለሁ። አሁን ከረንትሊ ላረማ አደርጋቸው ሁለት የኦንላይን ቢዝነሶች አሉ። የመጀመሪያው ዳይናሚክ ዲጂታል ሲባል የዲጂታል ማርኬቲንግ ኤጀንሲ እና ፕላስ ተማሪዎችን ከአንደኛ ክፍል እስከ 12ኛ ክፍል ቲቶር የሚያደርግ ኦር ሰፖርት የሚያደርግ የቲቶሪንግ ኤጀንሲ አለኝ። እነኚህን ቢዝነሶች ሁለቱንም ቢዝነሶች ቢውልድ ያደረጉ ልክ እንደናንተ መጀመሪያ አካባቢ ከስተመር ለማግኘት ስትራግል እያደረጉ ነው። ስለዚህ ይህን ነገር ለምንድን ነው መነግራችሁ? ብራግ ለማድረግ ስላሉ ቢዝነሶች ለማውራት ፈልጌ ሳይሆን እዚህ ቪዲዮ ላይ ሼር ማድረጋችሁ እያንዳንዱ ቴክኒኮች እኔ የምፈልጋቸውን ከስተመሮች አትራክት ለማድረግ የተጠቀሟቸው ቴክኒኮች እንደሆኑና እናንተም ኢምፕሊመንት አድርጋችኋቸው ሪዛልት እንድታመጡባቸው ስለምፈልግ ነው። አሴ ፍሪላንሰርም ሊሆን ይችላል ፕላስ ደግሞ የራሱን ቢዝነስ ራን እንደሚያደርግ ሰው ክላይንት ማግኘት የምንችልባቸው ሁለት ቤዚክ የሆኑ ስትራቴጂዎች አሉ። እነዚህ በእንግሊዝኛ የመጀመሪያው ኢንባውንድ ይባላል፣ ሁለተኛው ደግሞ አውትባውንድ ይባላል። ኢንባውንድ ማለት የምንፈልጋቸው ከስተመሮች ኦር ደግሞ ታርጌት ከስተመሮቻችን እኛን መጥተው ሪች አውት ሲያደርጉን ኢንባውንድ ይባላል። ያ ማለት እኛ ዛ ነገር ላይ ኤክስፐርት ከሆንን ምንሰራቸው ስራዎች ሰዎቹ ካወቁልን እኛ አይደለንም ከስተመሮቻችን ሄደን አትራክት የምናደርጋቸው ኦር ደግሞ ፒች የምናደርግላቸው ከስተመሮች በራሳቸው ጊዜ መጥተው እኛ ስራውን እንድንሰራላቸው የሚያደርጉን ከሆነ ኢንባውንድ ይባላል። ይሄ ነገር ቢግነር እያላችሁ ሜይ ቢ ያን ያክል አፒር ላያደርግ ይችላል። ነገር ግን እናንተ ሶሻል ሚዲያ ላይ ኮንቴንቶችን የምትሰሩ ከሆነ ቫሉዌብል የሆኑ ነገሮችን ደሊቨር የምታደርጉ ከሆነ እና እዛ ነገር ላይ ኤክስፐርት እንደሆናችሁ ቢዝነስ ላይ ያሉ ሰዎች ኦር ደግሞ የእናንተ ከስተመሮች ካወቋችሁ እናንተን ትረስ ስለሚያደርጓቸው ስራውን እንድሰሩላቸው እናንተ ሪች አውት ያደርጓቸዋል ማለት ነው። ይሄ በጣም ባይዚ አሪፍ ስትራቴጂ ነው። ስፔሻሊ ቢዝነሳችሁ እያደገ እንዲሄድ የምትፈልጉ ከሆነ ትልቅ የሆነ ብራንድ ቢልድ ማድረግ የምትፈልጉ ከሆነ ሶሻል ሚዲያ ላይ የተለያዩ ኮንቴንቶችን ክሬት በማድረግ በኮንቴንት ማርኬቲንግ ፕላስ ደግሞ ቢዝነስ ላይ ካሉ ሰዎች ጋር ኮላብሬት በማድረግ ቫሊዩ ደሊቨር በማድረግ የምትሰሩ ከሆነ ቢዝነሶች ናቸው እናንተን ኦር ደግሞ የእናንተ ከስተመሮች ናቸው እናንተን መጥተው ሪች አውት የሚያደርጓቸው። ይሄ በጣም ሪኮመንድድ የሆነ ስፔሻሊ አሁን ላይ በኢንተርኔት ኢራ ሪኮመንድ የሚደረገው ክላይንት የምናገኝበት ስትራቴጂ ኢንባውንድ ይባላል። ኢንባውንድ ላይ እኔ ፐርሰናሊ የምጠቀምባቸው ፕላስ ደግሞ እናንተም ኢምፕሊመንት ብታደረጓቸው ፕሮፊቴብል የሚያደርጓችሁ ሶስት ቤዚክ የሆኑ ዌዮች አሉ። የመጀመሪያ በኮንቴንት ማርኬቲንግ ነው። ኮንቴንት ማርኬቲንግ ማለት እናንተ የተሰማራችሁበት ዘርፍ ላይ የተለያዩ ኮንቴንቶችን ያ ማለት ፌስቡክ ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ ኮንቴንቶችን ክሬት እያደረጋችሁ ለሰዎች ፎር ፍሪ የምታስተምሩ ከሆነ የእናንተ ቪዚቢሊቲ ስለሚታወቁ ፕላስ ደግሞ እናንተ እዛ ነገር ላይ ጎበዝ እንደሆናችሁ ስለሚያውቁ የእናንተ ከስተመሮች እናንተ ሪች አውት ያደርጓቸዋል። ስለዚህ ይሄ ሪኮመንድ ይደረጋል። ለዛ ነው አሁን ላይ ቢዝነስ ያሉ ሰዎች አብዛኛዎቻቸው ስፔሻሊ ወጣቶቹና ቢዝነስ እንዴት ኦፕሬት እንደሚደረግ የገባቸው ሰዎች ኮንቴንት ክሬት ያደርጋሉ። ኮንቴንት ክሬተር ማለት ባይዚ ፌመስ ለመሆን አይደለም ኮንቴንት ክሬት የምታደርጉት። ምክንያቱም ፌመስ ሆናችሁ ብሮክ የምትሆኑ ከሆነ እናንተ እየተሳቀቀ ላይፍ ነው የምትኖሩት። ነገር ግን ኮንቴንት ክሬት የምታደርጉት ቢዝነሳችሁን ለማሳወቅ ፕላስ ደግሞ ሰዎቹ የእናንተን ኤክስፐርቲስ አውቀው ከእናንተ ጋር መስራት እንዲፈልጉ ከሆነ በጣም ሪኮመንድ የሚደረጉ። ስለዚህ ቢዝነስ ካላችሁ ኮንቴንት ክሬት ማድረግ መጀመር መቻል አለባችሁ። ሁለተኛው በኢንባውንድ ክላይንት አትራክት ማድረግ የምትችሉበት ሚንስ ዌቢናሮችን ማዘጋጀት ኦር ደግሞ ላይቭ ሴሽኖችን ማዘጋጀት ነው። ለዛ ነው ብዙ አሁን ላይ ቢዝነስ ላይ ያለ ሰው ዌቢናር ላይቭ ሴሽኖችን ያዘጋጃል፣ ኢንክሉዲንግ ሚ ማለት ለምን እዛ ነገር ላይ ያለን ኤክስፐርቲስ ማሳየት ስለምፈልግ። ይህን ነገር ለመስራት በጣም ፋንሲ የሆኑ ቱሎች ላይ ያስፈልጓችሁ ይችላሉ። እናንተ እዛ ነገር ላይ የተወሰነ እውቀት ካላችሁ ከእናንተ የተወሰነ የሚያንሱ ሰዎች ካሉ ለእነሱ ማስተማር ትችላላችሁ። ስትጀምሩት ያን ያክል በጣም ብዙ ክላይንት ላይኖር ይችላል፣ ብዙ የእናንተን ዌቢናር አቴንድ የሚያደርግ ሰው ላይኖር ይችላል። ነገር ግን ኤክስፒሪንስ የምታደርጓቸው ነገሮች ኦን ዘ ሎንግ ራን የሆነ ሪዛልት ስለሚያመጡ ዌቢናሮችን ኤክስፒሪንስ የምታደርጓቸው ከሆነ የምትሰሩ ከሆነ ይህም የምትፈልጓቸውን ከስተመሮች አትራክት የምታደርጉበት በጣም ሪኮመንድ ወይ ነው። ኢምፕሊመንት አድርጉት ጋይስ። ሶስተኛው ኢንባውንድ ማርኬቲንግ ውስጥ ኦልሬዲ ሪኮመንድ የሚደረገው ወይ የእናንተ ከስተመሮች ያሉበት ቦታ ሄዳችሁ የተለያዩ ኮሜንቶችን ማስቀመጥ፣ ኢንጌጅ ማድረግ ፕላስ ደግሞ የተለያዩ ግሩፖች ካሉ ሶሻል ሚዲያ ላይ ያሉ ግሩፖች ካሉ ከእነሱ ጋር ኮላቦሬት የምታደርጉ ከሆነ የእናንተ ኤግዚስታንስ የእናንተ ቫሉ እየታወቀ ይሄዳል። ለዛ ነው ብዙ ጊዜ አሁን ፌስቡክ ላይ ብዙ ግሩፖች አሉ አይደል ላይ ብዙ ግሩፕ ቢዝነስ ኦነሮች ማን ኢንተርቴን የሚያደርጉባቸው ግሩፖች አሉ። እዛ ውስጥ ገብታችሁ እናንተ የምታውቁትን ነገር ፎር ፍሪ የምታካፍሉ ከሆነ የሆነ ነገር ሀሳባችሁ የምትገልጹ ከሆነ እናንተ ሪኮግናይዝ እየተደረጋችሁ ስለምትመጡ ሰዎቹ እናንተን እንደ ፕሮ ስለሚቆጥሯችሁ ወር ደግሞ እዛ ነገር ላይ እውቀት እንዳለ ሰው ስለሚቆጥሯችሁ ለእናንተ ብለው ሳይሆን ስራው እንዲሰራላችሁ ስለሚፈልጉ ራሳችሁን ሪች አውት ያደርጓችኋል። ይሄንም ኢምፕሊመንት አድርጉት።
ኢንባውንድ ማርኬቲንግ ቤዚካሊ ሪኮመንድ ማድረግበት ትልቁ ሪዝን የመጀመሪያው እናንተ እዛ ነገር ላይ አውቶሪቲ እንዳላችሁና ኤክስፐርት እንደሆናችሁ የምታሳውቁበት፣ ሁለተኛ ደግሞ ኦን ዘ ሎንግ ራን ቢዝነሳችሁ እያደገ እንዴት የምትፈልጉ ከሆነ ሁሌም ከስተመር እየሄዳችሁ እናንተ ፒች ከምታደርጉ ቢዝነስ ኦነሮች እናንተን መጥተው እናንተን መጥተው ሪች አውት እንዲያደርጓችሁ ሪኮመንድ ስለሚደረግ ኢምፕሊመንት አድርጉት። ፕሮፊቴብል ያደርጋቸዋል። ሁለተኛው ከስተመር የምናገኝበት ትልቁ ስትራቴጂ አውትባውንድ አውትሪች ነው። ቅድም ኢንባውንድ ላይ ክላይንቶቻችን እኛን ሪች አውት ሲያደርጉን ነው ብለናል። አሁን ደግሞ እኛ ኤክስፕሊሲትሊ ሄደን የምንፈልጋቸውን ክላይንቶች እኛ ሪች አውት ስናደርጋቸው ደግሞ አውትባውንድ ይባላል። ያ ማለት የእኛን ፕሮዳክት ወር ደግሞ የእኛን ሰርቪስ የሚፈልጉ ሰዎችን መጀመሪያ ላይ ፊገር አውት እናደርጋለን። ከዛ በኋላ እነሱ ያሉበት ቦታ ሄደን ኢንፐርሰን ሊሆን ይችላል፣ ሶሻል ሚዲያ ላይ ኦንላይን ሊሆን ይችላል፣ ሄደን የእኛን ፕሮዳክት ኦር ደግሞ ሰርቪሳችን ኦር ስኪላችን ስንሸጥላቸው ደግሞ አውትባውንድ ይባላል። ይሄን ቤዚካሊ በሁለት ካታጎሪዎች ከፍለን ማየት እንችላለን። ኮልድ አውትሪች እና ዋርም አውትሪች ብለን ማለት ነው። ኮልድ አውትሪች የምንለው ከዚህ በፊት ስለኛ ኤግዚስታንስ፣ ስለ ብራንዳችን፣ ስለ ፕሮዳክታችን፣ ስለ ሰርቪሳችን ለማያውቁ ሰዎች ፕሮዳክታችን ኦር ሰርቪሳችን ነው ሄደን ስንሸጥላቸው ኮልድ ይባላል። ስለኛ ምንም አይነት ኢንፎርሜሽን የላቸውም። ስለዚህ እኛ ሄደን መጀመሪያ ላይ ፕሮብለማቸውን ሪኮግናይዝ አድርገን ለዛ ነገር ሶሉሽን ይዘን ሄደን ፋይናሊ ደግሞ እነሱ በሚፈልጉት መልክ ምንሸጥላቸው ከሆነ ኮልድ አውትሪች ይባላል። ዋርም አውትሪች ደግሞ ስለ ብራንዳችን፣ ስለ ቢዝነሳችን፣ ስለ ስኪላችን የሆነ ያክል ኤክስፖዠር አላቸው፣ ብራንዳችንን ያውቁታል። ነገር ግን እኛ ፕሮዳክት እና ሰርቪሳችን ሄደን ደግሞ ስንሸጥላቸው ዋርም ይባላል። ብዙ ጊዜ ለጓደኞቻችን ሊሆን ይችላል፣ ለፋሚሊ ሊሆን ይችላል፣ ኦር ደግሞ ሶሻል ሚዲያ ላይ የሚያውቁን ሰዎች ፕሮዳክታቸውን ሰርቪሳችን የሚሸጥ ከሆነ ዋርም ይባላል ማለት ነው። ይሄን ሁለቱንም ኮልድንም ዋርምንም በሁለት አይነት ቴክኒክ ልንሰራው እንችላለን። ዋን ቱ ዋን ልንሰራው እንችላለን፣ ዋን ቱ ሜኒ ልንሰራው እንችላለን። ዋን ቱ ዋን ማለት ለምሳሌ ኮልድ ላይ ዋን ቱ ዋንን በምን መስራት እንችላለን? እኛ የምንፈልገውን ከስተመር ሄደን ፊዚካሊ ስናናግረው ራሱን ሄደን እኛ ኢንዲቪጁዋል ሄደን ስናናግረው ዋን ቱ ዋን ይሆናል። ነገር ግን ለማያውቁን ሰዎች ፌስቡክ አድቨርታይዚንግ ራን በማድረግ አት ታይም እኛ ብዙ ክላይንቶችን አድሬስ ደግሞ የምናደርግ ከሆነ ዋን ቱ ሜኒ ይባላል ማለት። ስለዚህ ኮል በማድረግ ኤስኤምኤስ በማድረግ ዋን ቱ ዋን ልንሰራ እንችላለን። ፌስቡክ አድቨርታይዚንግ ራን በማድረግ ደግሞ ዋን ቱ ሜኒ ልንሰራ እንችላለን ማለት ነው ኮልድ አውትሪች ላይ። ሁለተኛ ዋርም አውትሪች ላይ ቤዚካሊ ለሚያውቁን ሰዎች ለፍሬንዶቻችን ኦር ለፋሚሊዎቻችን ደግሞ ዋን ቱ ሜኒም ልንሰራ እንችላለን፣ ዋን ቱ ዋንም ልንሰራ እንችላለን። ዋን ቱ ዋን ኢንፐርሰን ሄደን ስናናገራቸው ማለት ነው። እኔ እንደዚህ አይነት ፕሮዳክት ኦር እንደዚህ አይነት ሰርቪስ ኦር ስኪል አለኝ፣ ስለዚህ ሰርቭ ላድርግህ፣ ለዛ ነገር ክፈለኝ ኦር ደግሞ ሰርቪሴን ግዛኝ ስንለው ዋን ቱ ዋን ይሆናል። ፕላስ ደግሞ ከዚህ በፊት ፌስቡክ አድቨርታይዚንግ ራን አድርገን ሊሆን ይችላል። ስለኛ ብራንድ ኤክስፖዠር ላላቸው ሰዎች ደግሞ ድጋሜ አዲሽናል የሆነ ወይም ሪታርጌትድ የሆኑ ፌስቡክ አድ ኦር ደግሞ ኤኒ ፔይድ አድ ደግሞ ራን በማድረግ ክላይንቶቻችን ደግሞ ሪች አውት የምናደርግ ደግሞ ከሆነ ዋን ቱ ሜኒ ይሆናል ማለት። ስለዚህ እዚህ ጋር እንደ ሰመሪ እንድትይዙልኝ የምፈልገው ነገር ሜይ ቢ ኮምፕሊኬትድ እንዳይሆን፣ ኢንባውንድ ላይ ኖርማሊ ክላይንቶቻችን ናቸው እኛን ሪች አውት የሚያደርጉ። እኛ ኦንላይን ላይ ቪዚብል ስለምንሆን የኛ ኤክስፐርቲስ የኛ እውቀት ስለሚፈለግ ክላይንቶች እኛ ሪች አውት ያደርጉናል። ስለዚህ በጣም ሪኮመንድ የሚደረገው እኛ ሶሻል ሚዲያ ላይ ኮንቴንቶች ክሬት መናረግ ቫሊዩ ፎር ፍሪ ደሊቨር መናረግ ከሆነ ክላይንቶች ሪች አውት ያደርጉ። ነገር ግን እንደዚህ አይነት ኤክስፖዠር ከሌለን ስፔሻሊ መጀመሪያ አካባቢ ማንም ሰው ስለማያውቀን አውት ባውንድ ነው የምንጠቀመው። ክላይንቶችን ሄደን እኛ ስልክ በመደወል ሊሆን ይችላል፣ ፊዚካሊ ሂዶ በማናገር ሊሆን ይችላል፣ የተለያዩ ፌስቡክ አድቨርታይዚንጎችን ማስታወቂያዎችን በመስራት ሊሆን ይችላል፣ ብሮሸር በመበተን ሊሆን ይችላል። ክላይንቶችን የእኛን መኖር እንዲያውቁና ፕሮዳክትና ሰርቪሳችን እንዲገዙን ማድረግ እንችላለን ማለት ነው። ስለዚህ ኢንባውንድ ማሳደግ የምትፈልጉ ከሆነ ቢዝነሳችሁ እንዲያደግ የምትፈልጉ ከሆነ ፕላስ ሶሻል ሚዲያ ላይ ኮንቴንት የምትሰሩ ከሆነ ኢንባውንድ ሪኮመንድ ይደረጋል። አይ ኮንቴንት አልሰራም እኔ ክላይንቶችን እየሄድኩ ፕሮብለማቸውን እየነገርኩ ሶሉሽን ይዤላችሁ እሸጥላችኋለሁ ብላችሁ ደግሞ ካሰባችሁ አውት ባውንድ ማጠቀም ትችላላችሁ። እኔ ፐርሰናሊ ሁለቱንም ብትጠቀሙት ሪኮመንድ አደርጋለሁ። ምክንያቱም ሁለቱንም ተጠቀማችሁ ማለት ሁሌም ኮንስታንት የሆነ የከስተመር ወይ ደግሞ የክላይንት ፍሎ ስለምታገኙ ማለት ነው። ሁለቱም ስትራቴጂዎች በዚህ አንደርስታንድ ካረጋችሁ አሁን ላይ ደግሞ ቤዚካሊ ሪሊ ክላይንቶችን አትራክት ለማድረግ ሪሊ ኦን ዘ ግራውንድ የምንጠቀምባቸውን 4 ቤዚክ የሆኑ ቴክኒኮች ሼር ላድርጋችሁ። የመጀመሪያው ዳይሬክትሊ ክላይንቶችን ሄዶ ሪች አውት ማድረግ ነው። ያ ማለት ዳይሬክትሊ ሲባል ኢንፐርሰን ሊሆን ይችላል ኦር ደግሞ ሶሻል ሚዲያን በመጠቀም የምንፈልጋቸውን ክላይንቶች ሪች አውት ስናደረግ ዳይሬክት አውትሪች ይባላል። ለምሳሌ ሊንክዲን ላይ የምታውቋቸው ክላይንቶች ይኖራሉ። ቢዝነስ ኦነርስ፣ ኤክስኪዩቲቭ ሌቭል ላይ ያሉ ማናጀር የሆኑ ሰዎችን እናንተ መጀመሪያ ላይ ፕሮብለሙን ሪኮግናይዝ ታደረጉና የብራንዳቸውን ኦር ቢዝነሳቸውን ቢዝነስን ቼክ ሳደርገው እንደዚህ አይነት ፕሮብለም አለ፣ ይሄ ፕሮብለም ከቀጠለ ቢዝነስን ኢምፓክት ያደርገዋል፣ ኪሳራ ውስጥ ሊከትክ ይችላል። ይህ ነገር ሲባል ክላይንቱ ላይ ፊር ለማምጣት ሳይሆን ሪሊ ግራውንድ ላይ ያለው ነገር አንደርስታንድ ካደረጋችሁ በኋላ
ፕሮብለሙ ከነገራችሁት በኋላ ዜን ሶሉሽን ይዛችሁለት ትሄዳላችሁ ማለት ነው። ፋይናሊ ደግሞ ኦልሬዲ አንድ ሰው ስፔሻሊ ቢዝነስ ላይ ያለ ሰው ቢዝነሱ እንዲያድግ ይፈልጋል። ፕሮብለሙ ሪኮግናይዝ አድርጋችሁ ለዛ ትክክለኛ ሶሉሽን እስካመጣችሁ ድረስ ማንም ሰው ከእናንተ ጋር ኮላቦሬት ማድረግ ማይፈልግ ሰው የለም። ስለዚህ ዳይሬክትሊ ሄዳችሁ ኢንፐርሰን ሊሆን ይችላል፣ ሶሻል ሚዲያ ላይ ፓርቲኩላርሊ ደግሞ ቢዝነስ ኦነርስ ያሉበት ሊንክዲን፣ ፌስቡክ ላይ ቢዝነስ ኦነሮች ሪች አውት በማድረግ የእናንተን ፕሮዳክት ኦር የእናንተን ሰርቪስ መሸጥ ትችላላችሁ ማለት ነው። ነገር ግን ይህን በምታደርጉበት ጊዜ ዩ ሃቭ ቱ ቢ ፕሮፌሽናል። ስፔሻሊ ፊዚካል የምትሄዱ ከሆነ አለባበሳችሁ ፕሮፌሽናል መሆን አለበት እንጂ አሁን ለምሳሌ ሁዲ አድርጋችሁ ወር ደግሞ የሆነ እዚህ ጋር ግንጥልጥል ያለ ምናምን ሱሪ አድርጋችሁ ሄዳችሁ የሆነ ነገር ግዛኝ ብትሉት ያ ሰው ይዛችሁበት ምጠፉ ብላ ሊመስል ይችላል። ዩ ሃቭ ቱ ቢ ፕሮፌሽናል። ፕሮፌሽናል ሲባል የግድ በቃ ይሄ ነገር ሸሚዛችሁን እዚህ ጋር ወጥፉ ማለት አይደለም። ግን ሉካችሁ ሲታይ ከጸጉራችሁ ካለባበሳችሁ ያ ሰው ትረስት ሊያደርጋችሁ ይገባል። ቢዝነስ ትልቁ ነገር ትረስት ስለሆነ ማለት ነው። ሶ ዳይሬክት አውትሪች ላይ ኢንፐርሰን ሜሪክ ማይመቻችሁ ከሆነ በሌሎች ቴክኒኮች መጠቀም ትችላላችሁ። ኮልድ ኮል እና ኮልድ ሜሴጅ ብለን ካታጎራይዝ እናደርጋቸዋል። ኮልድ ኮል ማለት ከዚህ በፊት ስለ እናንተ ኢንፎርሜሽን ለሌላቸው ሰዎች ቢዝነሳቸውን ምን አይነት ሌብል ላይ እንደሆነ አናሊሲስ ከሰራችሁ በኋላ ደውላችሁ ኮሚኒኬት ስታደርጓቸው ኮልድ ኮል ይባላል። ኮልድ ኮል ግን በምታደርጉበት ጊዜ ዴቨሎፕ ማድረግ ያለባችሁ ማይንድሴት አለ፣ ሼር አደርጋችኋለሁ። ሁለተኛው ደግሞ ኮልድ ሜሴጅ ነው። ኮልድ ሜሴጅ ዳይሬክትሊ ኤስኤምኤስ ላይ ሊሆን ይችላል፣ ሶሻል ሚዲያ አካውንቶቻቸው ላይ ሊሆን ይችላል። ዳይሬክትሊ ያላቸውን ፕሮብለም ምን አይነት ሶሉሽን እናንተ ኦፈር እንደምታደርጉላቸው፣ በምን አይነት ሚንስ ያላቸውን ፕሮብለም ሶልቭ እንደምታደርጉላቸው ደግሞ ስታስረዷቸው ኮልድ ሜሴጅ ይባላል። እዚህ ጋር ግን ሁሌም ኖቲስ ማድረግ ያለባቸው ቤዚክ የሆነ ቴክኒክ ልንገራችሁ። የመጀመሪያው ክላይንቶችን በኮልድ ኮልም ሊሆን ይችላል በኮልድ ሜሴጅ ሪች አውት ስታደርጓቸው ኮንፊደንስ ይኖራችሁ። ምክንያቱም አንዳንድ ሰው አለ በቃ ማለት ይቅርታ ምናምን ብሎ ምናምን የሚደውል ሰው አለ። ለቢዝነስ ኦነሩ የሆነ እየለመናችሁት አይደለም፣ ፕሮብለሙን ነው እየነገራችሁ ያላችሁት። ስለዚህ ለዛ ነገር ሶሉሽን እየሰጣችሁ ነው ያላችሁት። መጀመሪያ ላይ ስትደውሉ ኮንፊደንሳችሁ ወርዶ ምናምን እየለመናችሁት የምትደውሉ ከሆነ በቃ ማለት እናንተ ክሪንጅ ነው ድምጻችሁ ራሱ። እንደዛ ሲሆን ሰውየውም ትረስት አያደርጋችሁ። ኮንፊደንስ ሲባል የግድ ተወጣጠሩ ምናምን ነገር እያልኩ አይደለም፣ ግን የምታወሩት ነገር ለክሊያንቱ የሆነ ሶሉሽን ይዛችሁለት እንደሄዳችሁ እንዲያምናችሁ ማድረግ መቻል አለባችሁ ማለት ነው። ሁለተኛው ኮልድ ኮሊንግ ላይ ኖቲስ ማድረግ ያለባችሁ ትልቁ ማይንድሴት ኦብጀክሽኖችን ሃንድል ማድረግ ነው። በቃ እናንተ የሆነ ፕሮዳክት ወር ሰርቪስ እየሸጣችሁ ነው፣ ሁሉም ሪች አውት ያደረጋችሁት ክሊያንት እሺ ይላችኋል ማለት አይደለም። አንለስ በደንብ አንደርስታንድ እስካላደረገው ድረስ ኦር ደግሞ እናንተ በትክክል እስካላስረዳችሁ ድረስ እሺ ላይል ይችላል። ስለዚህ ይህን ነገር መጀመሪያ ላይ ኮንሲደር ማድረግ አለባችሁ። እሺ ካለ ሰሩታላችሁ፣ እሺ ደግሞ ካላለ ድጋሚ ፎሎ አፕ ሊሰሩ ትችላላችሁ። ስለዚህ ኦብጀክሽን ሁሌም ማንኛውም ነገር ላይ አለ። ባይዚ በጣም እኛ ፋንታሳይ ስለምናደርገው ነው እንጂ ኦብጀክሽን ላይፍ ላይ ኤግዚስት የሚያደርግ ነገር ነው። በቃ ብዙ እኮ እኛ ስናድግ ራሱ እኮ በጣም ቤተሰቦቻችን የከለከሉ እንዳናረጋቸው ምናምን የተከለከልናቸው ነገሮች አሉ። ፋሚሊ ጠይቀን ያልተደረገልን ነገር አለ። ስለዚህ ቢዝነስ ላይ ሲሆን በጣም የሆነ ኤግዛጁሬት ማድረግ የለብንም። ስለዚህ ሂደን ሪች አውት ስናደረግ ኦብጀክሽን ሊኖር ይችላል። ኦብጀክሽኑን በጣም ፋንታሳይዝ ማድረግ የለብን። ይሄን ምንድን ነው የምነግራችሁ? ብዙ ሰው አንድ ሰው ሁለት ሰው ምናምን ሪች አውት ያደረግና እነኛ ሰዎች ይዞት የሄደውን ነገር አልገዛው ሲሉ ይህ ነገር አይሰራም ማለት ነው ብሎ ጊቭ አፕ ስለሚያደርግ ዶንት ጊቭ አፕ። ሌላኛው በጣም ሪኮመንድ የሚደረገው እኔም ፐርሰናሊ ኢምፕሊመንት አድርጌ ሪዛልት ያመጣልኝ ነገር ቢዝነስ ላይ ያሉ ሰዎችን በደንብ አዳምጧቸው። አብዛኛው ሰው ግን የሚሰራው ስፔሻሊ ሴልስ ላይ ያለ ሰው በቃ ይዞት የሄደውን ነገር እስኪናገር ድረስ ነው የሚቸኩለው። ሰዎቹ አይደለም ቢዝነስ ኦነር፣ ማንኛውን ሰው መደመጥ ይፈልጋል። ኖቲስ እንድታደርጉት ያለውን ሀሳብ እንድታዳምጡት ይፈልጋል። ሰዎችን አዳመጣችኋቸው ማለት በደንብ እናንተን እንደተረዳችኋቸው ችግሮቻቸው እንደተረዳችሁና ለዛ ነገር ሶሉሽን እንደምታመጡላቸው ስለሚያውቁ ኦፕን ይሆናሉ፣ ከእናንተም ጋር ለመስራት ይሞክራሉ። ነገር ግን ይዛችሁት ሄዳችሁትን ነገር ተናግራችሁ ከዛ በኋላ ባዶ የምትቀሩ ከሆነ ሰዎቹ ኢምፕረስድ አይሆኑም በእናንተ ማለት። ስለዚህ አክቲቭ ሊስኒንግ ትልቁ ላይፍ ላይ ፕላስ ቢዝነስ ላይ ዊን የምታደርጉበት ትልቁ ቱል ነው። ይህን ነገር ቼክ አድርጉት። ሶ ኮልድ ኮሊንግ ላይ ኖቲስ ማድረግ ያለባችሁ ሌላኛው ማይንድሴት የክሊያንቱን ኦር ደግሞ የከስተመሩን የእሱን ስታይል መከተል አለባችሁ። ምን ማለት ነው? አንዳንድ እንትኖች አሉ ፕሮፌሽናል መሆኑ ይፈልጉት እንደለበሱት ሱት ፕሮፌሽናሊ የሚያወሩ ቢዝነስ ኦነርስ አሉ። ስለዚህ ፕሮፌሽናል ሆኖ እኮ ነው የሚያወራችሁ፣ እናንተ ፕሮፌሽናል መሆን። አንዳንድ ሰው ደግሞ ካዥዋል ሆኖ የሚያወራ ሰው አለ። በቃ ቀለል ምናምን አድርጋችሁ እንድታወሩት የሚፈልግ ቢዝነስ ኦነር አለ። ስለዚህ ቀለል አድርጋችሁ እንድታወሩት የሚፈልግ ከሆነ በጣም ብዙ የሆነ አግሪመንት ምናምን አዘጋጅታችሁ ሰውየውን የምታጨናንቁት ከሆነ እሺ ላይ ራሱ ይችላል። ስለዚህ ኮሚኒኬትም ስታደርጉ አግሪመንትም ስታዘጋጁ ሰውየው ምንድነው የሚፈልገው ነገር የሚለውን ነገር አንስታ ማድረግ ይሄ ባይዜን ያጋጥመኛልና አግሪመንት ምናምን አዘጋጅ ብሎ አዘጋጀውለት ሳዘጋጅለት ምንድነው ኦልሞስት በቃ 10 ፔጅ ምናምን ነበር እንዴ አለኝ ማለት ነው። በጣም በዛ ብሎ ማለት ነው። ፕላስ በእንግሊዝኛ የተዘጋጀው እንግሊዝኛ ያን ያክል ታውቁት ያላችሁ እኛ ሀገር ላይ ያለው ነገር ሶሪ
ስለዚህ እያንዳንዱ ነገር የክላይንቱን ስታይል አንደርስታንድ ማድረግ አለባችሁ። ይህን ማወራችሁ ለዛ ነው። ምክንያቱም እንደዛ ካልሆነ ፈልጎት ራሱ ፕሮዳክታችሁን ኦር ሰርቪሳችሁን ከእናንተ ኤንጌጅ ማድረግ ላይፈልግ ይችላል። እነኝን ኢምፕሊመንት የምታደርጉ ከሆነ ትረስት ሚ ክላይንት ቤዞቻችሁን አሳድጋችሁ ቢዝነሳችሁን በደንብ እያበበ እያደገ መሄድ ይችላል ማለት ነው። ሁለተኛውና ወሳኙ ክላይንት ኦር ከስተመር የምታገኙበት ትልቁ ቴክኒክ ኔትወርካችሁን መጠቀም ነው። ሁላችንም ኢን ላይፍ ስኖር የምናውቃቸው ሰዎች አሉ። ቢዝነስ ላይ ያሉ ሰዎች ፋሚሊ ሊሆን ይችላል፣ ፍሬንዶቻችን፣ ድሮ የትምህርት ቤት ጓደኞቻችን ሊሆን ይችላል። ቢዝነስ ያላቸው ሰዎች ይኖራሉ። ስለዚህ እነሱን በትክክል መጠቀም መቻል አለብን። በቃ እነሱ ቢዝነስ ካላቸው ለእነሱ ደሊቨር የምናደርገው ነገር ይኖራል። ለምሳሌ አንድ ቪዲዮግራፈር ከሆነ ቪዲዮግራፈር የሚፈልጉ ቢዝነስ ኦነርስ ወር ደግሞ የሆኑ ሰዎች ካሉ ጓደኞቹ ካሉ መጀመሪያ ላይ እሱን ትረስ ስለሚያደርጉት ከነሱ መጀመሩ ለእሱ አድቫንቴጅ አለው። ስለዚህ ኔትወርካችሁ የምትጠቀሙ ከሆነ አንደኛ እነኛ ሰዎች ትረስት ያደርጓቸዋል፣ ፕላስ ኦፖርቹኒቲንም ለመስጠት ኦፕን ስለሚሆኑ ኔትወርካችሁን በትክክል መጠቀም መቻል አለባችሁ። አንዳንዴ ኔትወርካችሁን ስትጠቀሙ ሌት ሚ ሾው ዘ ትሪክ ማለት ነው። የግድ ይሄ ነገር አለኝ ግዛኝ ከምትሉት እንደዚህ አይነት ሰርቪስ ኦር ፕሮዳክት አለኝ የምታውቀው ሰው አለ ወይ ብትሉት ያ ሰው ኦፕን ይሆን ይችላል። ለምሳሌ አንድ ቪዲዮግራፈር ሰው ምን ማለት ይችላል? እኔ ቪዲዮግራፊ ጀምሬያለሁ፣ ቪዲዮ ምናምን ፊልም አደርጋለሁ፣ የተለያዩ ኮንቴንቶችን እሰራለሁ። ስለዚህ እንደዚህ አይነት ሰርቪስ የሚፈልጉ ሰዎች የምታውቃቸው ሰዎች አሉ ወይ ብሎ ቢጠይቃቸው ጓደኞችን እነሱ የሚፈልጉት ከሆነ እንዴ እኔ እኮ እጠቀማለሁ፣ እኔ እኮ እፈልጋለሁ፣ ቪዲዮግራፈር ፈልግ ነበር፣ ለምን ይሄንን አሰራልኝ ይሉታል። ኦር ደግሞ ሌላም ሰው የሚያውቁ ሰው ካለ ሪፈር ሊያደርጉለት ይችላል። ይሄን ባጅ ተጠቀሙበት፣ እኔ ተጠቀሜበት ሪዛልት አብስቶልኛል። ሶስተኛውና ቤዚካሊ ስፔሻሊ ናውዴይስ ክላይንት አትራክት የምታደርጉበት ትልቁ ቴክኒክ ኮንቴንት ነው። ኮንቴንት ኢዝ ኪንግ የሚባለው ዝም ብሎ አይደለም ጋይስ። አሁን ላይ ኮንቴንት ክሬት የምታደርጉ ከሆነ ስፔሻሊ ደግሞ እናንተ የተሰማራችሁበት ዘርፍ ላይ እዛ ጋር ኮንቴንት ክሬት እያደረጋችሁ ለሰዎች ፎር ፍሪ የምታስተምሩ ከሆነ ሰዎቹ ትረስት ስለሚያደርጓችሁ እናንተ ላይ በደንብ ዊሊንግነስ ስለሚኖራቸው ከእናንተ ጋር አብሮ ለመስራት ኦፕን ይሆናሉ ማለት ነው። በየቤቱ እየሄዳችሁ ክላይንት ሪች አውት ማድረግ ላይ ይጠበቅባችሁ ይችላል። እናንተ ደሊቨር የምታደርጉት ነገር በደንብ እውቀት ላይ ቤዝ ያደረገ ለሰዎቹ የሆነ ሪዛልት የሚያመጣላቸው ከሆነ ፎር ፍሪ የእናንተ ነገር የሚፈልጉት ከሆነ ግዙኝም ብትላችሁ ይገዟቸዋል። ስለዚህ ኮንቴንትን ተጠቀሙ። ፌስቡክ ላይ ሊሆን ይችላል፣ ቲክቶክ ላይ ሊሆን ይችላል፣ ፕላስ ደግሞ ዩቲዩብ ላይ ሊሆን ይችላል። በደንብ ስፔሻሊ ዲሲፕሊን ካላችሁ። ነገር ግን እንደ ቢግነር እኔ ፎከስ እንድታደርጉ የምፈልገው ቲክቶክ ላይ እና ፌስቡክ ላይ ቢያንስ ኮንቴንቶችን ክሬት የምታደርጉ ከሆነ ትረስት ሚ ክላይንቶቻችሁን አትራክት ማድረግ ትችላላችሁ። አራተኛውና የመጨረሻው እኔም ፐርሰናሊ ስፔሻሊ ናውዴይስ እየተጠቀምኩበት ያለው ክላይንቶቻችን አትራክት ማድረግበት ትልቁ ቴክኒክ ፔይድ የሆኑ አድቨርታይዚንጎች ራን ማድረግ። ፔይድ አድ ኢሜሴንስ አሁን ላይ ፌስቡክ ስፔሻሊ ሜታ ተብሎ ፌስቡክ እና ኢንስታግራም አዶች መጥተዋል። ስለዚህ ታርጌትድ የሆኑ እናንተ የምትፈልጓቸውን ክላይንቶች ኮንሲደር ያደረገ ማስታወቂያዎችን ራን በማድረግ የምትፈልጓቸውን ከስተመሮች ኢንተረስትድ የሆኑ ሰዎች እናንተ ሪች አውት እንዲያደርጓችሁና ከዛ በኋላ ከነሱ ጋር ኮላብሬት መስራት እንዲችሉ የሚያደርጋችሁ ቴክኒክ ፌስቡክ አድቨርታይዚንግ ነው። ስፔሻሊ የተወሰነ ገንዘብ ኢንቨስት ማድረግ የምትችሉ ከሆነ ያ ማለት ካርድ ካላችሁ ማስተር ካርድ ካላችሁና ማስታወቂያዎችን ራን የማድረግ እውቀቱ ካላችሁ ኦር ደግሞ ሌላ ራን የሚያደርግላችሁ ሰው የምታውቁ ከሆነ ፔይድ የሆኑ ማስታወቂያዎች ራን በማድረግ የምትፈልጓቸውን ከስተመር አትራክት ማድረግ ይችላል። ሶ ጋይስ እነኚህ አራት ቤዚክ የሆኑ ቴክኒኮችን ኢምፕሊመንት የምታደርጉ ከሆነ ምንም ያክል ቢግነር ብትሆኑ የትኛው ማይንድ ኢንዱስትሪ ላይ ኦር ደግሞ የትኛው ማይንድ ፊልድ ላይ ብትሆኑ የምትፈልጓቸውን ክላይንቶች አትራክት አድርጋችሁ ኳሊቲ የሆነ ሰርቪስ ዴሊቨሪ እያደረጋችሁ ቢዝነሳችሁ እያደገ እናንተም እያደጋችሁ እውቀታችሁም እያደገ ለእናንተ ብቻ ሳይሆን ለፋሚሊ ለሀገርም ትልልቅ ቢዝነስ ኢምፓየሮችን ቢውል ማድረግ ትችላላችሁ። ልክ እንደዚህ አይነት ኮንቴንት ግን የሚመቻችሁ ከሆነና ኔክስት ስለ ቢዝነስ ስለ ዲጂታል ማርኬቲንግ ፓርቲኩላርሊ ስለ ገንዘብ እንዲወራላችሁና ዲስከስ እንድናደርግ የምትፈልጉ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ ነው። ፕላስ ደግሞ ልክ እንደናንተ ላይክ ማይንድ የሆኑ ገንዘብ ላይ ቢዝነስ ላይ ማይንድ ሴት ላይ በደንብ ኢንተረስትድ የሆኑ ሰዎች ጋር ደግሞ ሞር ኦፍ ኔትወርክ ማድረግ የምትፈልጉ ከሆነ ዊነርስ ሀብ የሚባል ቴሌግራም ቻናላችን ጆይን በማድረግ ፋሚሊ ሆኑ ስኪሎችን ፎከስ ያደረገ ላይቭ ሴሽኖችን እናዘጋጃለን። ቻናሉን ጆይን በማድረግ ፋሚሊ ሆኑ። ቴንክ ዩ